በአውሮፓ እግር ኳስ እየተመለከትናቸው ካሉ እጅግ በጣም አስደናቂ የሚባሉ የቡድናቸው ዋልታ ምናልባት በርካታ የሚባሉ ክለቦች የሚመኟቸው ሁለት የእንግሊዝ ፕሪሚየር ሊግ በጥልቀት ከስድስት ቁጥር ቦታ ላይ የሚነሱ ነገር ግን ቡድናቸውን በተለያየ መልክ ስለሚያግዙ ተጫዋቾች እናነሳለን። ዴክላን ራይስ በአርሰናል፣ ሞይሰስ ካይሴዶ በተመሳሳይ በቼልሲ እየተመለከትናቸው የሚገኙ በጣም አስደናቂ የሆኑ ሶሊድ ከዛ ደግሞ የቡድናቸውንም ጭምር ማጥቃት የሚያግዙ በጣም አስፈላጊ በሆኑ ጨዋታዎች ላይ ጎሎችን የሚያስቆጥሩ የእንግሊዝ ፕሪሚየር ሊግ አማካዮች ናቸው እና በጣም በርካታ የሚባሉ የእግር ኳስ ሰዎች አሁን ላይ ሁለቱን ተጫዋቾች በተመለከተ በጣም በሰፊ የመወያያ ርዕሰ ጉዳዮች ላይ ያነሷቸው የሚገኙ ተጫዋቾች ናቸው። ምናልባት ከሚያስቆጥሯቸው ጎሎች በቡድናቸው እስካላቸው ኢንፍሉዌንስ ከማድረግ መነሻ የትኛው ተጫዋች የተሻለ ነው የሚሉ መከራከሪያዎችም ጭምር ለማንሳት እየተገደዱ ይመስለኛል። ነገር ግን እኔ ከነዚህ ባለፈ በዚህ ውድድር ዓመት እየተመለከትናቸው ካሉ በጣም አስደናቂ ከሚባሉ ተጫዋቾች ውስጥ በሰፊው ልናነሳቸው የሚገቡ ተጫዋቾች ይመስሉኛል። በጣም በጣም ጥሩ ጊዜን እያሳለፈውም ስለሆነ ለምሳሌ በዚህ ውድድር ዓመት በእንግሊዝ ፕሪሚየር ሊግ ብዙ ጎሎችን በማስቆጠር ሄርሊንግ ብራውት ሃላንድ ከፊት የሚቀድመው ተጫዋች ነው። ነገር ግን እንደነ ጋብሪኤል ማጋሌዥ፣ ጋብሪኤል ማርቲኔሊ በአርሰናል ቤት ውስጥ ሌላው ጥሩ ጊዜን እያሳለፉ ከሚገኙ ተጫዋቾች ውስጥ አንዱ ነው። በተመሳሳይ ጋብሪኤል ማጋሌዥን በዚህ መልኩ እንደነ አንቶኒ ሴሜኞ፣ ጁሪያን ቲምበር፣ ሪካርዶ ካላፊዮሪ፣ ሞይሰስ ካይሴዶ እንዲሁም ቫንደቨን፣ ሴኔሲ፣ ማርክ ጉሄ ያሉ ተጫዋቾች በሌሎቹ የእንግሊዝ ፕሪሚየር ሊግ ክለቦች ውስጥ እየተመለከትናቸው ያሉ ናቸው። ነገር ግን በእነዚህ ሂደት ውስጥ ደግሞ ከላይ የሚቀመጡና የተሻለ ነጥቦችን እስካሁን ድረስ እንግዲህ በአውሮፓ እግር ኳስ ሬት ከሚደረጉ ተጫዋቾች ውስጥ ከፊት የሚቀመጡና የተሻለ የጎል ተሳትፎ ብቻ ሳይሆን በቡድናቸው ውስጥ በደንብ ቡድኑን በተሻለ መልኩ በመምራት ደረጃ ከፊት የሚነሱ ተጫዋቾች ሆነው ደግሞ እንመለከታቸዋለን። ለምንድን ነው ታዲያ እነዚህ ተጫዋቾች አሁን ላይ መከራከሪያ ርዕሰ ጉዳይ የሆኑት የሚሉት ጥያቄዎች ደግሞ የሚነሳ ይመስለኛል። እየተመለከታቸዋቸው እንዳሉት አርሰናል የቆሙ ኳሶችን በተሻለ መልኩ ወደ ጎልነት በመቀየር ኮንቨርዥን ሬቱ የአውሮፓው ምርጡ ቡድን ሲሆን እዛ ጋር የምናነሳው ከፊት የዚህ ቡድን የቆሙ ኳሶችን ወደ ጎልነት የሚቀይረው ይበልጥም ደግሞ ጎሎችንም ጭምር በማስቆጠር የምንመለከተው ተጫዋች ዴክላን ራይስ እንደሆነ ይታወቃል። ይበልጥ የቡድኑን የማሸነፊያ ጎሎችም ጭምር ወደ ጎልነት በመቀየር በማስቆጠር ከፊት የምንመለከተው ተጫዋች እርሱ እንደሆነ በደንብ እየተመለከተን ነው በተደጋጋሚ የእንግሊዝ ፕሪሚየር ሊግ ብሎም ደግሞ በእንዲህ አይነት ምሽቶች ላይ በምናያቸው ጨዋታዎች ላይ። ስለዚህ ዴክላን ራይስን በተመለከተ ብዙ ጥያቄ የሚነሳበት ተጫዋች አይደለም። በእንግሊዝ ፕሪሚየር ሊግ ካሉ በርከት ካሉ ተጫዋቾችም ጭምር ያንን በማድረግ በዚህ ውድድር ዓመት ብቻ አይደለም በእጥፍ ከሌሎች ተጫዋቾች በተሻለ ያንን ማድረግ ከሚችሉ ተጫዋቾች ውስጥ አንዱ ሆኖ ያስተዋልናቸው ከሚገኙ ያለፉት 10 ሳምንታት የእንግሊዝ ፕሪሚየር ሊግ ቆይታዎች ውስጥ ከፊት የሚቀመጠው ተጫዋች ነው። ስለዚህ የትላልቅ ተጫዋቾች ደግሞ ተጫዋች እንደሆነ በደንብ እየተመለከትናቸው ካሉ የዚህ ቡድን ተጫዋቾች ውስጥ በቀዳሚነት እናነሳዋለን። ብዙ ቡድኖች ደግሞ የሆነ የሚፈልጓቸው ሞመንቶች አሉ። የትላልቅ ተጫዋቾች የሚፈልጉ ጨዋታዎች አሉ። ምክንያቱም በነሱ የልዩነት ፈጣሪነት ጨዋታዎችን ማሸነፍ የሚችሉባቸው የሆኑ አጋጣሚዎች አሉ። የኮንሲስተንሲ ጥያቄ ከማይነሳባቸው የትላልቅ ጨዋታዎች ወሳኝ ከሚባሉ መርሃ ግብሮች ውጤቶችን ከሚወስኑ ጨዋታዎች ውስጥ አንዱ ነው። ጎል አለው፣ አሲስት አለው፣ የዲፌንሲቭ ኮንትሪቢሽን ነጥቦችም ደግሞ በጣም ከፍ ያለ ተጫዋች ሆኖ እንመለከተዋለን። በስካሁኖቹ የ10 ሳምንታት ቆይታ ምናልባት እንዴት ነው ራይስን እና ሞይሰስ ካይሴዶን ማነጻጸር የምንችለው? እኔ ንጽጽሮቹ ተገቢ ናቸው ብዬ ባላምንም ግን የሆኑ ሀሳቦችን እናንሳ። ለምሳሌ በስካሁኖቹ ቆይታ 19 ጨዋታዎችን አከናውኗል። እነዚህ ሁለት ቡድኖች ወይም የነዚህ 19 ጨዋታዎችን ሳምፕል ሳይዝ ወስደን እናነጻጽራቸው። ጎሎችን መነሻ ካደረግን ዴክላን ራይስ በአርሰናል 10 ጎሎችን አስቆጥሯል። ሞይሰስ ካይሴዶ 15 ጎሎችን አስቆጥሯል። ዴክላን ራይስ 12 ኳሶችን ለቡድን አጋሮቹ አቀብሏል። እንዲሁ ደግሞ ሞይሰስ ካይሴዶ 3 ለጎል የሚሆኑ ወይም አሲስቶችን ለቡድን አጋሮቹ አቀብሏል። ስለዚህ በጎልና አሲስት ከተመለከትናቸው ዴክላን ራይስ በ22 ጎሎች ላይ ተሳትፎ ሲያደርግ ሞይሰስ ካይሴዶ በ18 ጎሎች ላይ ተሳትፎ አድርጓል።
በተመሳሳይ 19 ጨዋታዎች ቆይታ ማለት ነው። እንዲሁ ደግሞ ዴክላን ራይስ በተሰለፈባቸው ጨዋታዎች ላይ 6 ጎል ሳይቆጠረበት አርሰናል ከሜዳ ላይ ወጥቷል። እንዲሁ ደግሞ ዴክላን ራይስ በግማሽ ያንስና በ3 ጨዋታዎች ላይ ጎል ሳይቆጠረበት ቼልሲ ወጥቷል ማለት ነው። ቡድናቸውን በመከላከል በማገዝ ደረጃ ዴክላን ራይስ ከሞይሰስ ካይሴዶ ያነሰ ቁጥር አለ። ይበልጥ አድቫንስ ሆኖ ስለሆነ ይህንም በእርግጥ እናነሰዋለን። በ6 አጋጣሚ በሚጠጉ ቅጽበቶች ላይ ተሳትፎ የሚያደርገው ዴክላን ራይስ ሲሆን በ10 ወይም በዛ ባለ የመከላከል ሂደት ላይ ቡድኑን በማገዝ ደረጃ የምንመለከተው ሞይሰስ ካይሴዶ ይሆናል ማለት ነው። በዚህ ውድድር ዓመት ምናልባት ብዙ ጨዋታዎችን በመጀመር ምንም ጥያቄ የሌለው በሁለቱም ተጫዋቾች በኩል ብዙ ጊዜ እናያቸዋለን። በፕሪሚየር ሊጉ በመጀመር ደረጃ ላይ ጥያቄ አይነሳባቸውም። ጥሩ ጊዜንም ደግሞ እያሳለፉ ከሚገኙ ተጫዋቾች ውስጥ ይነሳሉ። ይበልጥ ማን ወደ ጎልነት የቀረበው ተጫዋች ነው? ምናልባት እዚህ ጋር ነው ትልቁ ጥያቄ መነሳት ያለበት፣ ዋናው ጉዳይ መሆን ያለበት። እንደምትመለከቱት በአርሰናል ቤት ውስጥ በዚህ ውድድር ዓመት ማርቲን ዙቤሜንዲ ወደ አርሰናል ከመጣ በኋላ የዴክላን ራይስ ቦክስ ቱ ቦክስ ሩጫዎችን እንዲያከናውንና ይበልጥ የአርሰናል የኳስ መነሻዎች ቢውልድ አፑን የሚያስጀምረው ተጫዋች ማርቲን ዙቤሜንዲ በመሆኑ ምክንያት በብዙ ፓራሜትሮች ለጎል ቀርቦ የምንመለከተውና ጎሎችን ለማስቆጠር በጣም ቅርብ የሆነው ተጫዋች ዴክላን ራይስ ነው። ለዛም ነው ቀደም ሲል በተመለከትናቸው የጎል ተሳትፎዎች ውስጥ እንዲሁም በቁጥሮቹ ደረጃ ከተመለከታችሁ የራይስ ከሞይሰስ ካይሴዶ ያነሱ ቁጥሮችን እንመለከታለን። ነገር ግን ያንን በማድረግ ደግሞ በተሻሉ በጣም ጥራታቸውን በጠበቁ ጨዋታዎች ላይ ጎሎችንም ሲያስቆጠሩ ከምንመለከታቸው የቡድኑ ቁልፍ ተጫዋቾች ውስጥ አንዱ ነው። ዘንድሮ 9 ሙከራዎችን አድርጓል። ከነዛ ውስጥ 4ቱ በሳጥን ውስጥ የሞከራቸው ናቸው። በየ90 ደቂቃው 89.2 የሚጠጉ ደቂቃዎችን በሜዳ ውስጥ በሚቆይባቸው አጋጣሚዎች ውስጥ እነዚህን ሙከራዎች ለማድረግ የሚያስፈልጉት ደቂቃዎች ናቸው። 3 ሙከራዎችን ደግሞ በየጨዋታው ላይ የሚያከናውን ተጫዋች ነው። በሙከራ ደረጃ ሞይሰስ ካይሴዶ 1 ነው የሚያስፈልገው። ምናልባት ወደ 85.5 ቀደም ሲል ላላቸው 2 ሙከራዎችን በሜዳ ውስጥ ለማድረግ የሚያስፈልጉት ጊዜ ለሞይሰስ ካይሴዶ እንመለከታለን። በቻንስ ክሪኤሽን ወይም በክሪኤቲቪቲ የራሳቸውን ፈጠራ በሜዳ ውስጥ በሚያሳዩባቸው ቅጽበቶች አሊያም በእንደዚህ አይነት ሜትሪክስ ከለካናቸው ዴክላን ራይስ 17 ቻንስ ክሬት አድርጓል በዚህ ውድድር ዓመት እና የሞይሰስ ካይሴዶ በዚህ በጣም የወረደ ቁጥር ነው። በ3 እጥፍ ከሱ ያንሳል። 5 የቻንስ ክሬት አድርጓል እና ደግሞ በየ47 ደቂቃው አንድ ቻንስ ክሬት ያደርጋል ወይም አንድ በፈጠራው ረገድ በጣም ፐርፌክት የሚባሉ ለግብ ዕድል የተሻሉ ኳሶችን በመፍጠር ደረጃ ዴክላን ራይስ እንመለከተዋለን። 171 ደቂቃዎች ያስፈልጉታል ሞይሰስ ካይሴዶ ኦልሞስት ወደ 2 ከአንድ ጨዋታ የዘለለ አለም ወደ 2 ጨዋታዎች የሚቀርብ ጊዜ ያስፈልጓል ሞይሰስ ካይሴዶን በተመለከተ። ቢግ ቻንስ ክሬት በማድረግ ራይስ 4 ሙከራዎችን 4 ያደርጋል በየጨዋታው። በአንጻራዊነት ሞይሰስ ካይሴዶ 1። እንዲሁ ደግሞ በዚህ በቢግ ቻንስ ክሬሽን ኢንቮልቭመንት ላይ ተሳትፎ በማድረግ ሂደት ላይ ምናልባት እነዚህ ቢግ ቻንስ የምንላቸው ወደ ጎልነት የመቀየር ዕድላቸው እጅግ በጣም ሰፋ ያለ፣ ምናልባት አሲስት በማድረግ ሊሆን ይችላል፣ ራሱ ጎል በማድረግ ሊሆን ይችላል። የመጨረሻ ጎል አስቆጣሪ በምንላቸው ተጫዋቾች ላይ ግልጽ የሆኑ ኳሶችን በመፍጠር ደረጃ ላይ የሚነሱ ኳሶች ሊሆኑ ይችላሉ። በዚህ ውስጥ የምናነሳው ዴክላን ራይስ 7 ኳሶች ላይ ተሳትፎ ሲያደርግ በ2 ኳሶች ደግሞ ተሳትፎ ማድረግ የሚችለው ተጫዋች ሞይሰስ ካይሴዶ ይሆናል ማለት ነው። ስለዚህ እዚህ ጋርም ቁጥሮችን ስንመለከት ይበልጥ የተሻለ በአብዛኛው ቁጥሮች በተለይም በክሬቲቪቲ ደረጃ ከተመለከትናቸው የራይስ ስታቲስቲክሶች ፍጹም ያስደንቃሉ። እዚህ ጋርም ደግሞ አንድ መዘንጋት የሌለብን ቼልሲ ሞይሰስ ካይሴዶን ይበልጥ ዲፕላይንግ ሚድፊልደር ሆኖ በተለይ ከሁለቱ ሴንተር ባኮች ኳሶችን የሚቀበል ከሁለቱም ዊንግ ባኮች እንዲሁ ኳስ የሚቀበል ቡድኑን የሚያደራጅ ታክሎችን የሚወርድ ኳሶችን ኢንተርሴፕት የሚያደርግ ብሎክ የሚያደርግ ተጫዋች እንጂ በኤንዞ ፈርናንዴዥ ልክ ቦክስ ቦክስ ሩጫዎችን እንዲያከናውን የሚጠበቅበት ተጫዋች አይደለም። ነገር ግን ያንንም ደግሞ ሚና በሜዳ ውስጥ በሁለት ምናልባት መልቲ ታስክ በምንለው ልክ ከምንመለከታቸው ተጫዋቾች ውስጥ የሚነሳ ተሳትፎን ደግሞ ማድረግ ይችላል። ራይስ በተሰለፈባቸው ጨዋታዎች አርሰናል በ7 ጨዋታዎች ምንም አይነት ጎል ሳይቆጠረበት በሜዳ ውስጥ ወጥቷል በዚህ ውድድር ዓመት።
ካይሴዶ ደግሞ በ4 ጨዋታዎች ቼልሲ ጎል ሳይቆጠረበት ወጥቷል። አርሰናል እስካሁን 3 ጎል ብቻ ነው ራሱ በተሰለፈበት የዴክላን ራይስ በተሰለፈባቸው ጨዋታዎች ላይ ጎል የተቆጠረበት። ቼልሲ በ11 ጎሎች ተቆጥረውበታል ቀደም ሲል ባልናቸው የጨዋታ መርሃ ግብሮች። ከዛ ባለፈ አርሰናል 6 ብቻ የሚባሉ ቢግ ቻንሶች ነው እስካሁን ድረስ የተፈጠረበት ቡድኑ ኦቨርኦል። በእርግጥ ዲፌንሲው የአርሰናል ዘንድሮ ለትላልቅ ቡድኖች የሚፈተን ቡድን እንደሆነ ይታወቃል። ቼልሲ በአንጻራዊነት 21 ቢግ ቻንሶች ኮንሲድ ያደረገ የዚህ ውድድር ዓመት ቡድን ነው እና ደግሞ በዚህ ውስጥም ቀደም ሲል እያነሳ ነው እንደሚገኘው የተሻለ ጥራት ያላቸውን ተጫዋቾች እንመለከታለን። ነገር ግን ያው ቼልሲን በተመለከተ አንዱ የምናነሳው ጉዳይ የቡድኑ ግብ ጠባቂን በተመለከተ ዲፌንሱ ጥያቄ ይነሳበታል። በጣም ብዙ ጉዳቶችን ካስተናገዱ ቡድኖች ውስጥ አንዱ ነው። ደግሞ በትልቁ ልናነሳው የሚገባው ጉዳይ የሌቪ ኮልዊል በውድድር ዓመቱ መጀመሪያ ላይ ያስተናገደው ጉዳት አሁን ለምንመለከተው የቼልሲ ወጣ ገባ ሲዝን ወይም ብዙ ጎሎችን ለማስተናገድ ምክንያት ለሆኑበት ምክንያቶች ከሚነሱባቸው ደካማ ለምንለው የቡድኑ ምክንያቶች ውስጥ አንዱ የተከላካዮቻቸው ጥሩ አለመሆን ወይም የተከላካዮቻቸው በሲዝኑ መጀመሪያ ላይ በጉዳት ማስተናገድ አንዱ ምክንያት ነው ማለት እንችላለን። ዴክላን ራይስ በዚህ ውድድር ዓመት ከማንቸስተር ዩናይትድ ጋር ባደረገው ጨዋታ ብዙ የመከላከል ተሳትፎ ላይ ካሳለፉት ተጫዋቾች ውስጥ አንዱ ነው። ለምሳሌ 4 ኳሶችን ተከላክሏል። ከሊድስ ዩናይትድ ጋር 3፣ ከሊቨርፑል ጋር 13፣ ከኖቲንጋም ፎረስት 3፣ ከማንቸስተር ሲቲ 9፣ ከኒውካስል 12፣ ከዌስትሃም ዩናይትድ 5፣ ከፉልሃም 5፣ ከክሪስታል ፓላስ 9፣ ከበርንሌ 21 እንዲሁ ደግሞ በአጠቃላይ በአቨሬጅ ከተመለከትናቸው በጣም የተሻሉ ስታቲስቲክሶችን ከሚያስመዘግቡ የዚህ ቡድን ተጫዋቾች ውስጥ አንዱ ነው። እንዲሁ በካይሴዶ በኩል ከተመለከትን ክሪስታል ፓላስ፣ ፉልሃም፣ ዌስትሃም ዩናይትድ፣ ብሬንፎርድ፣ ማንቸስተር ዩናይትድ፣ ብራይተን፣ ሊቨርፑል ያሉ ቡድኖችን ገጥሟል። ምናልባት በእነዚህ ቆይታዎች ውስጥ በመከላከል ሂደቱ ላይ ቡድኑን በማገዝ በጣም የተዋጣለት ምሽትን ያሳለፈው ከፉልሃም ጋር 23 ኳሶች ላይ ተሳትፎ አድርጓል። ከብሬንፎርድ ጋር 17፣ ከማንቸስተር ዩናይትድ ጋር 15 ያ በተሸነፉበት ጨዋታ እንዲሁ ደግሞ ከቶተንሃም ስፐርስ ጋር ወይም የመጨረሻው የለንደን ደርቢ መርሃ ግብራቸው ላይ በ15 ኳሶች ላይ ተሳትፎ ማድረግ የቻለ ተጫዋች ነበር። ስለዚህ እነዚህ ተጫዋቾች ቡድናቸውን በመከላከል ደረጃ በማገዝ አሁን ላይ በጣም የተዋጣላቸውን ጊዜ እያሳለፉ የሚገኙ ተጫዋቾች ናቸው። በጣም ፐርፌክት የሚባሉ ጊዜን በፕሪሚየር ሊግ ውስጥ እያሳለፉ የሚገኙ ተጫዋቾች ማለት እንችላለን። ዘንድሮን በተመለከተ በእነዚህ 2 በጣም ቁልፍ በሚባሉ ተጫዋቾች በኩል ከምንመለከታቸው የቡድኖቻቸው አስፈላጊ በሚባሉ ተጫዋቾች ውስጥ የምንመለከታቸው ምናልባት ከዴክላን ራይስ ጋር በተገናኘ አንድ መረጃ ጋርቻችሁ ነበር። በተለይ ወደ አርሰናል ከመጣበት ጊዜ ጀምሮ ፐርፌክት ሲዝን እያሳለፈ የሚገኝበት ጊዜ ብዙ ነገሩ በጣም የተሟላለት ፉል ፓኬጅ እንለዋለን። 10 ጨዋታዎችን ዘንድሮ አከናውኗል። ከ10ሩ በ9 ጀምሯል። 2 ጎል አስቆጥሮ 2 አሲስት አድርጓል። ደግሞ የሆነ የተላልቅ ጨዋታዎች ተጫዋች መሆኑን ደግሞ እውነት ለመናገር ተመልክተኗል አይደለ? ራይስ ለምሳሌ ከስላቪያ ፕራግ ጋር በጣም ቁልፍ የሚባለው እንኳን አሲስት ሲያደርግ ተመልክተናል። ከዛ ባለፈ ከበርንሌ ጋር ጎል አስቆጥሯል። በዚህ ውድድር ዓመት ብቻ ከአትሌቲኮ ዲ ማድሪድ ጋር አርሰናል 4-0 ሲያሸንፍ አሲስት አድርጓል። በዚህ ውድድር ዓመት ከተመለከትናቸው የራይስ ምርጥ ቆይታዎች ውስጥ አንዱ ነው። ዌስትሃም ዩናይትድን 2-0 ሲያሸንፉ በዛ ጨዋታ ላይ ጎል አስቆጥሯል። ከኒውካስል ጋር ያ ካምባክ የተመለከትንበት ጨዋታ ላይ አርሰናል 2-0 ሲያሸንፍ በጨዋታው ላይ ቁልፍ የሚባለው እንኳን አሲስት በማድረግ ከተመለከትናቸው የአርሰናል ተጫዋቾች ውስጥ አንዱ ነበር። ከማንቸስተር ሲቲ ጋር ምንም እንኳን ጨዋታው አንድ እኩል መጠናቀቅ ቢችልም በጨዋታው ላይ ከፍተኛ ሬት ካገኙ አርሰናል ተጫዋቾች ውስጥ አንዱ ነበር ማለት እንችላለን። በዚህ ውድድር ዓመት የተመለከትነው ዴክላን ራይስ የአንድ ለአንድ ግንኙነቶችን፣ ታክሎችን በመውረድ ኢንተርሰፕት በማድረግ ኳሶችን ብሎክ በማድረግ በሪከቨሪዎች ላይ ተሳትፎ በማድረግ በጣም የተዋጣለት የውድድር ዓመትን እያሳለፉ ከሚገኙ የአርሰናል ቁልፍ ተጫዋቾች ውስጥ አንዱ ነው። በ90 ደቂቃ በአጠቃላይ በሚያሳልፋቸው ቆይታዎችም ጭምር የተሻሉ ናቸው። አንድ አማካይ ማድረግ የሚገቡት የኢላማቸውን የጠበቁ ሙከራዎች ምናልባት አሲስቶችን በማድረግ ጎሎችን በማስቆጠር ረጃጅም ኳሶችን በማቀበል በፕሪሚየር ሊጉ ካሉ ቁጥር 1 ከፊት ለፊት ከምናነሳቸው ተጫዋቾች ውስጥ አንዱ ሆኖ የተመለከትነው ነው የሚገኘው። ይህ ተጫዋች ከ2016-17 የዌስትሃም ዩናይትድ ቆይታ ጀምሮ እስካሁን ድረስ ባሉት የአርሰናል ቆይታዎች ውስጥ ያሉት የጎል ተሳትፎ በጣም የሚያስደንቁ ናቸው።
ለምሳሌ ባሳለፍነው የውድድር ዓመት 9 ጎሎችን አስቆጥሯል በሁሉም ውድድሮች ወይም 10 አሲስቶችን አድርጓል። ከ2024/25 የውድድር ዓመት ጀምሮ እስካሁን ድረስ ባሉት ቆይታዎቹ ዴክላን ራይስ እያሳለፋቸው የሚገኙት የእንግሊዝ ፕሪሚየር ሊግ ስታቲስቲክሶች ፍጹም የሚያስደንቁና ፍጹም የሚያስገርሙ መሆናቸውን ደግሞ እየተመለከተን እንገኛለን። እዚሁ ጋር ሞይሰስ ካይሴዶን በተመለከተ ምናልባት ብዙዎች እንደሚያነሱት ያው በፕሪሚየር ሊጉ በሁለት ተከታታይ ሳምንታት በጣም ጥሩ ጊዜን እያሳለፈ የሚገኝ ምርጡ ተጫዋች በመባል ተመርጧል እና ለዚህ አንዱ ምክንያት ተብሎ የሚነሳው በዚህ ተጫዋች በኩል ምናልባት ቼልሲዎች በቅርብ ዓመታት ካገኙት ከኮንቴ መውጣት በኋላ ከካንቴ ከዚህ ቡድን መውጣት በኋላ ቼልሲ ቲፒካሊ ያገኘው የ6 ቁጥር ምርጡ የአማካይ ስፍራ ተጫዋች ሞይሰስ ካይሴዶ ነው። እንዲያውም የቼልሲ ብቻ አይደለም በእርግጥ እነሱ የሚከራከሩበት የፕሪሚየር ሊጉ ምርጡ ተጫዋች ነው በማለት ያነሳሉ። ኦፍኮርስ ፕሪሚየር ሊግ ውስጥ የተመለከትናቸው ካሉ በጣም ምርጥ ከሚባሉ ተጫዋቾች ውስጥ አንዱ ነው። በዚህ ውስጥ በደንብ ምንም ጥያቄ የሚነሳበት ተጫዋች ነው ለማለት ያስቸግራል። እሱም ከቶተናም ጋር በነበረው ጨዋታ ላይ አሲስት አድርጓል። ቶተናምን ሲያሸንፉ በጣም ቁልፉ የሚባለው ጨዋታቸው ነበር። አያክስን ሲያሸንፉ 5-1 ባሸነፉበት ጨዋታ ላይ ጎል አስቆጥሯል። ሊቨርፑልን ሲያሸንፉ በተመሳሳይ እንዲሁ ጎል ማስቆጠር ከቻሉ የቼልሲ ቁልፍ ከሚባሉ ተጫዋቾች ውስጥ አንዱ ነበር። ይልቁኑ የቡድኑን የመጀመሪያውን ጎልም ጭምር ያስቆጠረው ተጫዋች ነበር። ከብራይተን ጋር በነበረው ጨዋታ ምንም እንኳን በዛ ጨዋታ ላይ እንደተመለከታችሁት ቼልሲ በጨዋታው ላይ መሸነፍ ቢችልም ጥሩ ጊዜን ማሳለፍ ከቻሉ ቢያንስ በመጀመሪያ ገመሽ ከሚነሱ ተጫዋቾች ውስጥ አንዱ እንደነበር ተመልክተናል እና ፕሪሚየር ሊጉ እያያቸው የሚገኙ የወቅቱ የዚህ ቦታ ቁልፍ የሚባሉ ለክርክር ብዙ የማይቀርቡ ተጫዋቾች ይመስሉኛል። ምናልባት በጣም ጥቂት ጊዜ ነው የሃርቬ ኤሊዮት የአንደርሰን ኤሊዮት ጉዳይ ብዙ ወደፊት ልንመለከታቸው ከሚገቡ ተጫዋቾች መካከል አንዱ ይመስለኛል። ዘንድሮ በ2025/26 የውድድር ዓመት ካይሴዶም 4 ጎሎች ላይ ተሳትፎ አድርጓል። በ10 ጨዋታዎች በ9 ጀምሯል። 3 ጎሎችን አስቆጥሮ 1 ኳስ አሲስት አድርጓል። 855 ደቂቃዎችን በሜዳ ውስጥ አሳልፎ ሰጥቷል። ስለዚህ ቼልሲ ለሚያደርጋቸው የቡድኑ ቁልፍ ለሚባሉ የጨዋታ መንገዶች በቡድኑ ውስጥ ከምናያቸው የቡድኑን መከላከል እንዲሁም ደግሞ የቡድኑን ማጥቃት ከሚያገዙ ጨዋቾች ውስጥ በቀዳሚነት የሚነሳ ነው። ቼልሲን እንደምታውቁት ከሪሲ ጄምስ ጋር ዘንድሮ በአማካኝነት ለመጠቀም ይሞክራሉ። ፈርናንዴዝ ይበልጥ ከእሱ አድቫንስ ሆኖ የሚጀምረው ተጫዋች ነው። ነገር ግን በዚህ ውስጥ ደግሞ የተመለከትነው ባለው የቡድኑ ክፍተት ወይም ቀላል በማይባለው የቡድኑ መከላከል ውስጥ ቡድኑን በጣም በተሻለ መልኩ ጠጣር ሆኖ እንዲቀርብ ቀደም ሲል ካልናቸው 21 ቢግ ቻንስ ክሬት ኮንሲል ካደረገ ቡድን ምናልባት እንዲህ አይነት ተጫዋች ደግሞ በስብስባቸው ውስጥ ባይኖር ምን ያክል ጎሎችን ሊያስቆጥሩ ይችላሉ የሚለው ጥያቄ በደንብ ይነሳል። ቼልሲ ሳንቶስን፣ ላቪያን በተለያዩ ጨዋታዎች ለመጠቀም ጥረት ያደርጋል ወይም 6 ቁጥሩን በተመለከተ ነገር ግን በትልቁ የምናነሳው የዚህ ቡድን ትልቁ ሪሶርስ ወይም ትልቁ ዲፓርትመንት ያለው እዚህ ተጫዋች ጋር ነውና ፕሪሚየር ሊጉ እያያቸው የሚገኙ 2 የዚህ ቦታ ቁልፍ ተጫዋቾች አሁን ላይ ለብዙዎቹ መከራከሪያ ሆነው እየተመለከትናቸው እንገኛለን። ነገር ግን በተለያየ መልክ ቡድናቸውን የተሻለ ውጤት እንዲያመጣም ጭምር የሚያግዙ ይመስላሉ። ዴክላን ራይስ ከአርሰናል ጋር ዘንድሮ ምናልባት ወደ ተሻለ ወደ እንግሊዝ ፕሪሚየር ሊግ ማሸነፍ መምጣት የሚችል ከሆነ በእርግጥ አርሰናል የእንግሊዝ ፕሪሚየር ሊግ ሆነ የአውሮፓ ቻምፒየንስ ሊግ ምርጡ ቡድን ነው በወቅቱ። ምናልባት በአውሮፓ ቻምፒየንስ ሊግ ከባየር ሚዩኒክ ጋር 100% የማሸነፍ ግስጋሴ ላይ ከሚገኙ 2 ቡድኖች ውስጥ አንዱ ነው። በእንግሊዝ ፕሪሚየር ሊግም እንዲሁ ኦፕታ ሱፐር ኮምፒውተርንም የእንግሊዝ ፕሪሚየር ሊግንም ሆነ የአውሮፓ ቻምፒየንስ ሊግን የማሸነፍ ከፍተኛ ድምፅ ያገኘው ቡድን አርሰናል ነው። በዚህ ውስጥ ዘንድሮ ሲዝኑን በስኬት የሚያጠናቅቅ ከሆነ ልክ እንደ ሮድሪ፣ ሉካ ሞድሪች ሁሉ በቅርብ ዓመታት ባላንዶርን እንዳሳኩ ተጫዋቾች ለዛ የሚታጨው ተጫዋች ብቻ ሳይሆን ለዛ ክብር የሚበቃው ተጫዋች የመሆን እድል አለው። ሞይሰስ ካይሴዶ በተመሳሳይ ቼልሲ በሚያሳካቸው ስኬቶች ሁሉ ከፊት ከሚነሱ የቡድኑ ቁልፍ ተጫዋቾች ውስጥ አንዱ የመሆን እድል ካላቸው ተጫዋቾች ውስጥ አንዱ ነውና ፕሪሚየር ሊጉ እነዚህን 2 ተጫዋቾች በዚህ ሰዓት ላይ እያየ በመሆኑ በጣም የሚደነቅባቸው ይመስሉኛል። ካለፉት ጥቂት ዓመታት በኋላ የተመለከትናቸው 2 የእንግሊዝ ፕሪሚየር ሊግ አስደናቂ የአማካይ ስፍራ ተጫዋቾች መሆናቸው ነው ማለት ነው። ለእናንተ ከነዚህ ሀሳቦች ባሻገር 2 ተጫዋቾች በተመለከተ ሀሳባችሁን እንድታጋሩኝ በአክብሮት ጠይቃለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጉን ግን እንዳይዘነጋ።